ሰላም እንዴት ናችሁ? ውድ ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ትንሽ ደብሮኛል። ከፊቴ ማየት ትችላላችሁ። ይሄንን ነገር በጣም ነው የከፋኝ በተፈጠረው ነገር አሁን እያሳለፍኩት ያለውትን ነገር ምናምን ያው እናንተ ጋር ይዤ እየመጣው ነበረ እና በመሃል ደግሞ ብሌን ከህይወቴ ይውጣ ብላ ውሳኔዋን ነግራኝ ነበረ። ግን እኔ ደግሞ የዛን ጊዜ እውነት ለመናገር ቤተሰቦች እኔ እሷን ለማስከፋት ወር ምናምን አይደለም። በቃ አለ አይደለ በቃ አንዳንድ ጊዜ ጭፍን ሆናችሁ የምትወስኑበት የህይወታችሁ አካል አለ አይደለ? እንደዛ ሆኜ ነበረ ወስኜ የነበረው ላይፌ ላይ ያለውን ነገር። ግን ወደኋላ ተመልሼ ሳየው ደግሞ በዚህ መንገድ ሳይሆን እሷም ስትታመም ምናምን ነቃሁኝ እኔም እና ይሄን ነገር እስኪ ረጋ ብዬ ማሰብ አለብኝ፣ የተሻለ ሁኔታ ላይ አድርጌ ማሰብ አለብኝ ብዬ አስቤ ነበረ። ተመልሼ የነገርኳትና እሷ ውሳኔዋን ደግሞ አሳውቃኛለች። እና እናንተም የምትሰጡትን ኮሜንት ምናምን ያለው ከኔ እናንተ በብዙ ነገር ትሻላላችሁ እና ይሄንን ነገር ደግሞ ከናንተ ከልምድም ከምንም ምናምን አድርጋችሁ የምትነግሩኝን ነገር ተምሬበት ነገ ደግሞ የተሻለ ነገር አደርጋለሁ ብዬ አስቤ ነው ይሄንን ነገር እየጠየኳት ያለሁት። አናግሪኝ እያልኩ እየጠየኳት ያለሁት። እሷ ግን ውሳኔዋን ወስናለች። ውሳኔ ላይ አትገባም ብላለች። እኔ ደግሞ አልተውሽም ብያታለሁ። እውነት ነው የምላችሁ አልተዋትም። አሁንም ነገም ከነገ ወደፊትም እኔ ብሌንን አልተዋትም በጭራሽ። ይሄንን ማወቅ አለባችሁ ቤተሰቦች። እና ለምን መሰላችሁም አልተዋት ጊዜያዊ ስሜታዊ ሁኜ በወሰንኩት ውሳኔ አሁን ድጋሜ መጥቼ ደግሞ እሷን ከዚህ በኋላ ማስከፋበት ምንም ምክንያት ስለሌለ አሁንም በድጋሚ አልተዋትም ቤተሰቦች። ይሄን እንድታውቁልኝ ይፈልጋለሁ። እና ዛሬ እንግዲህ የመጣሁበት ዋናው ነገር ምንድነው ቤተሰቦች፣ ብሌን እንግዲህ በዚህ ሰዓት ከትምህርት ቤት ስትወጣ በምትመጣበት መንገድ ላይ ነው ቆሜ እየጠበቅኳት ነው። እና እየጠበቅኳትም ያለውበት ምክንያት ምንድነው ዛሬ ብሌንን ለአንዴና ለመጨረሻ ጊዜ ቤት ቁጭ ብለን ማውራት አለብን። እኔና እንጂ መንገድ ላይ ማውራት የለብንም። ቤት ቁጭ ብለን ቤት ወስጃት ያለውን ነገር አውርቻት እሷም ውሳኔዋን ቆማ አንድ ትንሽ ቆም ብላ እንድታጤን እድሉን ልሰጣት ነው። እና ስልክ እያነሳችልኝ አይደለም። በምንም መልኩ ላገኛት አልቻልኩም። ቤት መሄድ ደግሞ ያው ትንሽ ይከብዳል። ያው ቤተሰቦቿ ምናምን ያለችበት ሁኔታ ምናምን ደስ ስለማይል ዛሬ ከትምህርት ቤት የምትመጣበት መንገድ ላይ ቆሜ ነው እየጠበቅኳት ያለሁት። እስኪ ልጠብቃትና ያለውን ነገር ነግራታለሁ። እናንተም ኮሜንታችሁን እያነበብኩ ነው። ኮሜንት የምትሰጡትን ምናምን እያየው ነውና ያው በእናንተም አልፈርድም። ስሜቴ የሚያደርግ ነገር አድርጌያለሁ። ወጣት ነኝ፣ ያው እሳሳታለሁ። ብዙ ነገሮችን በደንብ ቁሜ ላላስብ እችላለሁ። እና አሁንም ቢሆን በምንም አይነት መልኩ ወደ ድሮ ግንኙነታችን ግዴታ መመለስ የለብንም እኔና ብሌን። ግን በዚህ ሁኔታ ደግሞ ከህይወቴ እንድትወጣ እኔ እንድትተወኝ አልፈልግም። ስለዚህ አገኛትና አውራታለሁ ብያለሁ። እናንተም የሰጣችሁትን ኮሜንቶች አይቻለሁ። ያው ከእናንተም አልፈርድም። ምን ያህል ስሜታዊ እንደሚያደርግ ምናምን ይገባኛል። እና ቤተሰቦች ዛሬ መታ በደንብ አወራታለሁ። እናንተም እስኪ ማለት እኔ ላይ ለመፍረድ እንደዚህ የቻላችሁበት በምን ምክንያት ነው? እስኪ ነገር ንገሩኝ። ምን አጥፍቼ ነው እኔ ይሄን ያህል ሊፈረድብኝ የቻለው? እህትና ወንድም እንኳን እንሁን ምናምን ስላት አይኖ ፍቅር እንዳላት ብሌን አውቃለሁ። ለኔን እንደምትወደኝ አውቃለሁ። ስለተወደድኩም አይደለም ባይዘው እንደዚህ እየሆንኩ ያለሁት። ያው አንዳንድ ጊዜ ህይወት ደግሞ የሆነ ነገር ላይ ታስወስናችኋለች። ግዴታ ተዋደናል ምናምን ብላችሁ ህይወታችሁ ላይ ማይሆን ነገር ውስጥ አትገቡም። በእኔ ቦታ ሆናችሁ ሁላችሁም ብትፈርዱ ምናምን ነገሮች ላይ ደስ ይለኛልና ያው ሳላገናዝብ ብዙ ነገሮች ላደርግ እችላለሁ። እና ደግሞ ትንሽም ቢሆን ይሄ ወደዚህ ነገር ተመልሼ አሁንም እንድጠይቃት እያደረገኛለሁ ያሳለፍነው ጊዜ ነው። ያው ቀላል ነገር አላሳለፍንም እኔና ብሌን። ህይወቴ ላይ መጣ ጥሩ ነገሮችን እንዳሳልፍ ጥሩ ጊዜያቶችን በቃ ማለት የድብርት ጊዜያቶችን እንዳሳልፍ አድርጋኛለች። እና ለዛም ነው እንደዚህ ድሎችን እየሰጠዋት ያለሁት። እና ቤተሰቦች እስኪ ትምጣና በደንብ ያለውን ነገር እናወራዋለን ብዬ አስባለሁ። ያው ከትምህርት ቤት ነው የምትመጣው፣ ደክሟት ነው የምትመጣውና ብዙ አላቆማትም። ይዣት ቤት እሄዳለሁ። ከዛ ቤት ሄደን ነው በስነ ስርዓት ቁጭ ብለን እንድናወራ የምፈልገው። ሁልጊዜ የተሯሯጠ ነገር መንገድ ላይ ምናምን ስናወራ ብዙ የሚረብሹ ነገሮችም ምናምን ይገባሉ። እና ቤተሰቦች ዛሬ ብሌንን ልጥራት ቁጭ ብለን በደንብ እናወራ። ያው እስኪ የሚሆነውን ነገር አብረን እናያለን። እስኪ እንጠብቃት ቤተሰቦች።
ብሌን እንዴት ብሌን ምንድነው? ማን ነው እሱ? ምን አገባክ? ብሌን በእናትሽ እንደዚህ አይነት ነገር አቁም። ነይ ጨርሰን የለ እንደ አንተ ግን ምንድን ነው የምትለኝ? ቆይ አንተ አይመለከትህም ብራዘር። ለምን ደግሞ አይመለከተው? አብሮኝ እስካለ ድረስ ይመለከተው። ማን ነው? እሺ ማንም ይሁን አንተን አይመለከትም እንዴ? ምንድን ነው አንተ? አልገባኝም። አንዴ ልታስረዱ ትችላላችሁ? ምንድን ነው እያደረግሽ ያለሽ? አንዴ ማን ስለሆንክ ነው አንዴ ላውራት ልትሄድ እንችላለን። ማን ነው ሲጀምር? ምንድን ነው እያደረገ ያለው ካንቺ ጋር? ምን አገባህ? እኔ እናንተ እኮ ጨረስን እንጂ ካሜራ ይዘህ የምትመጣው አሁንም እኔ ነገሮችን ለማስተካከል አሁንም ፕራይቬሲ ማወቅ አለበት። ምንድን ነው ካሜራ ካሜራ እየቀረጸ ስምህ ማን ነው? ፍሬዘር እባክህን ልትሄድ ትችላለህ። እሷ የኔ ጓደኛ ናት። ስለዚህ ማነጋገር ልቀቂው እጁን። ምንድን ነው እያደረግሽ ያለሽው? ለምንድን ነው የምለቀው? አንተ ለምንድን ነው የማትተወኝ ግን? እንዴ እኔ በቃ ህይወቴን ልኑርበት፣ ህይወትህን ኑር። ለምንድን ነው የማትተወኝ? እንዴ ለምንድን ነው የማትተወኝ? ስለሱም ደግሞ ምንም አይመለከትም። በቃ ከሰው ጋር ነኝ አይደለ? መጥራት አይጠበቅብህም። በቃ ከህይወቴ ይወጣልኝ። እሺ ጊዜ ይሁን። ማን ነው እሱ ሲጀምር? አብሮሽ ከትምህርት ቤት ለምን ልታደርግ ነው ከሷ ጋር እየተንቀሳቀሰ? ፍሬዘር እባላለሁ። ከዩናይትድ ስቴትስ ነው የመጣሁት። ገባ አይደለ? ከዩናይትድ ስቴትስ ነው የመጣሁት። ፍሬዘር እባላለሁ እና ብሌን በምታረጋት ነገር ለብሌን እንድቆምላት እሷን እንድከላከልላት ነው የመጣሁት። ምንድን ነው የምትፈልገው? ሰው የላትም ብለህ አይደል የምታስበው? እኔ አሁን ከሰው ጋር ነኝ፣ ሰው አለኝ ከዚህ በኋላ ገባክ? እና ደግሞ እሱ ማንነት እጅሽን አውርጂ። ምንድን ነው እያደረግሽ ያለሽው? ልቀቃት በእናትህ። አንተ ማነህ ሲጀምር? ማንነት ሲጀምር ማንነቱን ለአንተ የመናገር መብት የለውም። በቃ አሁንም አክብሬሽ አንቺ ስላከበርኩሽ ነው እሱን በስነ ስርዓት ያናገርኩት ያለው። ሌላ ነገር ውስጥ ነው የምገባው። እሺ ማንነትህ ልትነግረኝ ትችላለህ? ማነህ? ምንድን ነህ አንተ? ፍሬዘር እባላለሁ። አሁን ትክስቴን እየጨረስኩ ነው። ሰማህ? ፍሬዘር እባላለሁ ከዩናይትድ ስቴትስ ነው የመጣሁት። ይሄን ነገር ለአንተ ማብራራት አይጠበቅም። ይጀመር ካሜራ ይዘህ ታጠፋል? አላጠፋውም። እሷን ላናግራት የመጣሁት። መውጣት ትችላለህ። ከሰው ጋር ነኝ። እሷን ይገናል። አንተ ነህ መሄድ ያለብህ። ምንድነው ከትምህርት ቤት ከሰው ጋር ምናምን ብለሽ የምትመጪው? ሌላ ነው የመጣሽው። አርፈሽ አትማሪ? ምንድነው የምትሰሪው ከወንድ ጋር? ስማ ይረጋ ብለው ነው ይኸውልህ፣ ለማርቆ ነው እየሞከርክ ያለው። ጠብቀህ በስነ ስርዓት አውራኝ። ይጀመር ወንድ ልጅ ወንድ ጋር ነው የሚሆነው። እና ገባ አይደለ? ቆይ ፕሊዝ አንቺ አሁንም ባለፈው በየው አስደበደብሽኝ። አሁን ደግሞ አንተ እኮ ነህ ህይወት ውስጥ እየመጣህ ያለው። እኮ ትቻለሁ። አንተ ነህ እየመጣህ ያለው። ደግሞ እንደዚህ ምንድነው ሹሩባ ምናምን ገባ። ይኸውልህ ስነ ስርዓት ይኑርህ። እሺ ስነ ስርዓት ይኑርህ። እሺ ከዛስ ሴት ምን ለመሆን የመጣኸው? እሷን ፈልገን የመጣኸው? ሲጀመር እህቴ በጣም ታያቸዋለች፣ ተበተላቸዋለች። ገባ? ከዛ አንተ ደግሞ እሷን ክብር አትሰጣትም። ገባ አይደለ? አንተ ደግሞ እሷን አታከብራትም፣ ታመናጭቃታለህ ምናምን ነገር። እኔ እህቴ ልካኝ እሷን አዝናናት ትንሽ ካለችበት ሳቹዌሽን ትንሽ ወጣ አድርገህ ትንሽ እሷን ፈታ አድርጋት ብላኝ ነው የመጣሁት። ገባ አይደለ? ምን አይነት ሰው ነህ? ምን ሆነህ ነው? ይኸውልህ አሁን እኔ ምንም አላወራም። ለምን አንሄድም? ብሌን ካንቺ ጋር ላወራ እኔ አይመለከተኝም። የፈለገ ሊሆን ስሚ፣ ቤት እንሂድ። ከሰው ጋር ነኝ። አሪፍ ጊዜ እያሳለፍን ነው። ከሰው ቤት በጣም እየወሰደኝ ነው። ምንድነው እጅሽን ልሽ ልቀቂው። አያገባም። አንተ ምን አገባህ? ቆይ በቃ ወንድሜ በፈጠረህ ብያለሁ። እጇን ልቀቃት። ጊዜሽን እያጠፋህብን ነው። እጅሽን እሺ አስለኝ። አስለኝ እጅሽን። አይመስለኝም። ምንድን ነው የምትችለው አንተ? ለምንድን ነው ራስህን ሲጀመር ነው? ቆይ ፍሪዝ፣ አንተ ተረጋጋ። ወደዛ ሄደን እናውራ። እኔ ማውራት አልፈልግም። ፍሪዝ፣ እኔ ላውራ አልፈልግም። አይ ኖ እንደዚህ አይነት ነገር አትጠቀም። በቃ እኔ ላውራ አልፈልግም። ምንድነው እያደረግሽ ያለሽው? ቆይ ምንድነው ይሄ ሹሩባ ይዘሽብኝ መተሽ? አሁን ምንድነው እያደረግሽ ያለሽው? ይኸውልሽ የኔና አንቺ ነገር ማለት ነው። ይኸውልሽ አይ ኖ በቃ ተረጋጋ። ጭራሽ ከሌላ ሀገር የመጣ ሰው ይዘሽ መጣሽ። ችግርህ ከኔ ጋር ነው። ገባ? አልፈህ በእኔ በኩል ያሉትን ሰዎች መሰረብ አትችልም። እሺ ማናት? ስሟ እህት ስሟ ማን? ምን አገባህ አንተ? የማይመለከት ነገር ውስጥ ነው የምትገባው። በቃ የራስህን ህይወት ነው የምትችለው። በጣም ትክክል እየሰራሽ ያለ ብሌን። አንድ ነገር የምነግርሽ ነገር ዘግተን ጨርሰናል። ቆይ ትክክል እየሰራሽ አይደል? እናንተ ዘጋን አይደል? ለምን ሺህ ጊዜ አልተዘጋም። መቼም እንደማልተውሽ ነግሬሻለሁ። ይሄ ቀልድ አይደለም። እኔ ካስፈለገ ማለት ነው ካስፈለገ ብዙ ነገር ማድረግ እችላለሁ። ግን አሁን አይመለከትም። አንተ አይመለከትም። ሱራፌል እኔ ትዕግስት ያለኝ ሰው ነኝ። በትዕግስት እያወራሁ ነው እንጂ አንተን ስራት ለማሰዝ አንድ ስልክ ብቻ ነው የሚያስፈልግ። ገባህ አይደለ? እሱም ለኔ ብሎ ነው ያንን እንካ። ይኸው ስልክ ነው የሚያስፈልግ። ይኸው እንካ። በእናትህ በቃ ያሟል እንዴ ሰውየው?
አላውቅም፣ አታውቅኝም። እሷ ግን ከኔ ጋር ብዙ ጊዜ አሳልፋለች። እኔ አላውቅም። እንደዚህ ስትዘጋማ ገባ እንደዚህ ስትዘኝ ይሰማኛል። ሰው ነገር ነው ያለው ታውን ስነ ስርዓት ብሌን እያረግሻለሽ ነገር ትክክል አይደለም። አላውቅም ስለማላውቅህ እኮ ነው። እናንተ ትናንትና ያኛው ያለፈ ሰዓት ላይ ጨርሰናል። አይተሃል አይደል? ቪዲዮችን ያያል ደግሞ አይደለም አንተ ፍቅርህን ወይ ክብርህን መገልጸው በመምታት እሷን እንትን በማለት ደግሞ በግዴታ አይሆንም። ማለቅ በጣም ግን ፍቅር የለውም። ድራማውን እየሰራ ነው እንጂ በጣም እየተሳሳትሽ ነው። እኔ ከሱ ጋር ንግግር የለኝም ባይ ካንቺ ጋር አንተ ጋር የምንነጋገርበት ሰዓት ድረስ እንነጋገራለን። አሁን ግን ካንቺ ጋር ነው። ቤት እንሂድ። ከሱ ጋር ነኝ። አይመቸኝም። ጊዜያችንን በጣም እየተሻማብን ነው። ከትምህርት ቤት ወጥተሽ እንዴት ነው? ከትምህርት ቤት ቤት ልብስ ቀይሬ ልንወጣ ነው አሁን ድጋሜ ከሱ ጋር። ታይሙን ደግሞ እየተጋፋህብህ ነው ያለው። እዚህ ጋር በቪዲዮ እየታየ ነው ከማንም ወንድ ጋር ማንም አይደለም። ገና እኔና አንቺ እንኳን እኔ መቀረጽ አልፈልግም። ማንም ማጥፋት መብት የለም። የማስጠፋት መብት የለም። እኔ መቀረጽ አልፈልግም። አሁን እንድታነጋግሪኝ ብቻ ነው የምፈልገው። እንት ምን አገባህ? እኔም እሷን መቀረጽ አንፈልግም። በቃ ስለዚህ ካሜራህን አቆመው ሰብስበህ ከሰፈራችን ውጣ። እረፋንት ለምንድን ነው ከልጁ ጋር ጸብ የምትፈልገው? ቆይ ለምንድን ነው ከልጁ ጋር ጸብ የምትፈልገው? ልቀቃት። ይኸውልሽ የምታረጊው ነገር እየተሳሳትሽ ነው። ይሄንን ነው ብለኝ። ስህተት እንድትሳሳች አልፈልግም። ስማ ምን ሆነህ ነው አንተ? ለምን ደግሞ አትተወኝ? በቃ ፊዝና እንሂድ በቃ ብለኝ። አልፈልግም። ስማ አይደለም ረጋ ብለህ አውራ። አንተ ምንድን ነው እያደረክ ያለው? እኔ ሰልችቶኛል ከአንተ ጋር ልጣላም። ሰማኸኝ? ክብርህን ጠብቅ። ቆይ በቃ እሱን ተወው በእናትህ። ማን እንደሆንኩኝ ያውቅ ነው። በቃ አላወቀም። ለዛ ነው እኔ ማንነቴን አሳያለሁ። ወንድም አይደለም። ስማ ወደዚህ ጠጋ ብለህ አውራት። ሲጀመር እኔ የእናንተ ቪዲዮ እቴ ጋር ሆኜ ከአንድም 2-3 ቪዲዮ አይቻለሁ። ገባህ አይደለ? እኔ እያረካት የነበረውን ነገር በጣም ዘግናኝ ነው። ገባህ አይደለ? አይደለም ለሚስትህ ለማታውቃት ሴት እንደዚህ ምናምን ጋዴም ለመናገሩ ራሱ ከባድ እኮ ነው። ገባህ? አንተ ምን አይነት ሰው ብትሆን ነው ሴት ልጅን እንደዚህ እንትን የምትለው? እና ምንድን ነው ፈልገህ ታዲያ ህይወታችን ላይ መጣሁ? ምን ፈልገህ ነው እኔ ጋር የመጣኸው? አይደለም ስርዓት የምታደርግ ከሆነ ስርዓት አድርግ፣ ካልሆነ እሷን አግብቼ ነው ታትሽ። ምን እየሆንክ ነው? ብሌን ነይ ብዬሻለሁ። እያያችሁ ነው አይደለ ቤተሰቦች? እኔ ከዚህ በኋላ ማለት ነው የማይሆን ነገር ውስጥ እያበረታታችሁ ልጅቷን እየከተታችኋት ነው ያላችሁት። እናንተ ህይወቷን አትኖሩላት። የምነግራችሁ ነገር እናንተ ህይወቷን አትኖሩላትም። እናንተ የኔን ቦታ አትተኩላት። ስለዚህ ቤተሰቦች አሁንም የምነግራችሁ ነገር ተረጋግታችሁ አስቡና ምከሯት። እቺ ልጅ አሁን የዩቲዩብ ቤተሰብ ወንድ ምናምን ሊሆን ይችላል። አይ ዶንት ኖ እሱን አላውቅም። እንደምትወደኝ አውቃለሁ። ብሌን እንደምትወደኝ አውቃለሁ። ለዛ ነው ዛሬ ያልተጣላሁት። የፈለገ ነገር ይዟት መሄድ ይችላል፣ መብቱ ነው። ይዟት ሂድ። እኔ ለዛ አልጣልም። እንደምትወደኝ ስለማቅ ምን ያህል ለኔ ቦታ እንዳላት ስለማቅ እድሉን እየሰጠዋት ነው ያለው። እና ደግሞ እኔን ለማናደድ የምታረገው ነገር ነው ይሄ ማለት ነው። ምንም ከሌላ ነገር ጋር የተያያዘ ነገር አይደለም። እኔን ለማናደድ ነው እያደረገችው ያለችው። ከዚህ በኋላ ቤተሰቦች እናንተ የምትሉትን ነገር አስተካክሉ። የምትመክሩልኝ ከሆነ ምከሯት። ማድረግ ያለባችሁን ነገር አድርጉ ቤተሰቦች። እኔ ግን መቼም ቢሆን አልተዋት። እየተሳሳተኝ ያለችው ዝም ብዬ ላያት አልችልም።